ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን አላችሁ? በኢትዮጵያና ከኢትዮጵያ ውጪ የምትገኙ ቅዱሳን ሁላችሁ በፊታችሁ የቆምኩት መጋቢ ኤፍሬም ንጋቱ እባላለሁ። በኢትዮጵያ ገነት ቤተክርስቲያን ሲኤምሲ አጥቢያ ላይ በመጋቢነት የማገለግል ወንድማችሁ ነኝ። ዛሬ እግዚአብሔር እድል ሰጥቶን በፊታችሁ ቆሜያለሁ። ጌታ በረዳን መጠን በውስጤ እግዚአብሔር ያስቀመጠውን መልእክት ላካፍላችኋለሁ። የመነሻ ሐሳቤ የሚሆነው የሁለተኛ ሳሙኤል ምዕራፍ 3 ቁጥር 1 ላይ ዳዊት አገልግሎቱን ወይም ደግሞ ዳዊት ንግስናውን የጀመረበትን ሐሳብ የሚያሳይ ክፍል ነው። ቁጥር 1 ላይ እንደዚህ ብሎ ይጀምራል። በሳኦል ቤትና በዳዊት ቤት መካከል ብዙ ዘመን ጦርነት ሆነ። የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ የሚሄድ ሆነ ይላል። ከዚህ ሐሳብ እግዚአብሔር እንዲያስተምረን ጸልያለን። አምላካችን እግዚአብሔር በጌታ በኢየሱስ ስም እናመሰግንሃለን። ጌታዊ ደግሞ ቃልህን ለሚሰሙ በየትኛውም ዓለም ላይ ለሚገኙ ቅዱሳን እግዚአብሔር ሆይ ከዚህ ቃል የተነሳ እንዲበረቱ፣ ከዚህ ቃል የተነሳ እግዚአብሔር አምላክ ልባቸው እንዲጽናና፣ ከዚህ ቃል የተነሳ እግዚአብሔር አምላክ ፈውስ እንዲያገኛቸው በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ በአብሮነትህ እንድትነካን የቃል እውነት መገለጥህ እንዲያገኘን በጌታ በኢየሱስ ስም ጸለይኩ። ሁሉ ላንተ ክብር ይሁን በጌታ በኢየሱስ ስም። እንግዲህ ቅዱሳን የሁለተኛ ሳሙኤል መጽሐፍ ሐሳቡ የሚጀምረው ከሁለተኛ ሳሙኤል መጽሐፍ አይደለም እና ሐሳቡ የሚጀምረው ከአንደኛ ሳሙኤል ነው። ከአንደኛ ሳሙኤልም ተያያዥነት ያለው ከፊት ለፊቱ ብዙ የታሪክ መጽሐፎች አሉና የአንደኛ ሳሙኤል ሲጀምር እንደሚታወቀው የእስራኤል ሕዝብ በንጉሥ ከሚገዙበት ይልቅ ከእግዚአብሔር ቃል እየተቀበሉ እግዚአብሔርን እየሰሙ በነቢያት እንደገና ደግሞ በካህናት አገልግሎት ነው ምድሪቷም ቤተክርስቲያንም የምትመራው እና በዚህ ዘመን ላይ አንድ ሰሞን ትዝ እንደሚላችሁ ከሆነ እስራኤላውያን ጎረቤቶቻቸውን ማየት በጀመሩ ጊዜ እስራኤላውያን የጎረቤቶቻቸውን ቅኝት ማደረጉ ጊዜ አንድ ጥያቄ ጠየቁ። እኛም ንጉሥ ያስፈልገናል የሚል እና እኛም ንጉሥ ያስፈልገናል፣ እኛም በንጉሥ መመራት እንፈልጋለን የሚል ሐሳብ ለሳሙኤል አቀረቡ። ሳሙኤል በጣም አዝኖ ለእግዚአብሔርን ሐሳብ ሲያቀርብ እግዚአብሔር እንደዚህ አለው፣ የናቁት አንተን አይደለም፣ የናቁት የኔን አገዛዝ ነው፣ የናቁት የኔን አመራር ነው። ስለዚህ ችግር የለም ተዋቸው፣ የሚፈልጉትን እናነግስላቸዋለን ብሎ እግዚአብሔር በዛ ዘመን ላይ በጣም በጦርነት ጀግና የሚባል ሰው እንደገና በየትኛውም ውድድር ላይ አንደኛ ሊባል የሚችለውን ሳኦልን እግዚአብሔር በንግስና ቀባላቸው። በዛ ዘመን ላይ ሳኦል በሚያገለግልበት ዘመን ሳኦል ያገለገለበት ረጅም ዘመን ውስጥ ከእግዚአብሔር ጋር የነበረው በጣም ጥቂትና ውስን ዓመት፣ ከ2 ዓመት የማይበልጥ ከእግዚአብሔር ጋር የተስማማበት ጊዜ ነበር። 40 ዓመት ሙሉ በሚያገለግልበት ጊዜ ግን ከእግዚአብሔር ጋር ብዙ ሳይገናኝ እግዚአብሔርን ሳይሰማ ከእግዚአብሔር ጋር አብሮ ጊዜ ሳያሳልፍ ኖሯል ማለት ነው። ወዳጆቼ ብዙ ጊዜ ሰው ባገኘው በሚበላው በሚጠጣው በሚያገኘው ገንዘብ ሁሉ ነግዶ በሚያተርፈው ነገር ሁሉ እግዚአብሔር አለበት ማለት አይቻልም። እግዚአብሔር እርግጥ ነው ሊባርክ ይችላል። እግዚአብሔር እርግጥ ነው ሁልጊዜ በምህረቱ ሊደግፍ ይችላል። ነገር ግን ሰው ያለ እግዚአብሔር ባዶ ሆኖ ሊኖርም ይችላል። ያ ማለት ምን ማለት ነው? እድሜ ልኩን በዛ ህይወት ይቀጥላል ማለት አይደለም። አወዳደቁ ጥሩ ላይሆን ይችላል። እግዚአብሔር የገባለትን ያንን እውነት እስከ መጨረሻው ይዞ ካልቀጠለ አወዳደቁ ልክ እዚህ ጋር በቃሉ እንደምንመለከተው ነው። ለዚህ ነው የሁለተኛ ሳሙኤል ምዕራፍ 3 አሁን ያነበብኩላችሁ ቃል በሳኦል ቤትና በዳዊት ቤት መካከል ብዙ ዘመን ጦርነት ሆነ። ሳኦል በሰው ምርጫ የመጣ ሲሆን ዳዊት ደግሞ በእግዚአብሔር ምርጫ የመጣ ነው። በእግዚአብሔር ምርጫ የመጣና በሰው ምርጫ የመጣ መካከል ነው ጦርነቱ ለረጅም ዘመን የነበረው እና የዳዊት ልብ ምን አይነት ልብ እንደነበረ ሁላችን ከቃሉ አንጻር እናውቃለን። እንደገና ደግሞ ሳኦል ምን አይነት ማንነት እንደነበረው ከቃሉ አንጻር መረዳት እንችላለን። ከዚህ አንጻር ሁለቱን አመጣጥነን በዚች ባለችን ጥቂት ደቂቃ ውስጥ ነው የምናየው። በሳኦል ቤትና በዳዊት ቤት መካከል ብዙ ዘመን ጦርነት ሆነ። ለምንድን ነው ጦርነት የሆነው? ይሄ መጀመሪያ ልናየው የሚገባ ሐሳብ ነው። ለምንድን ነው ጦርነት የሆነው ሲባል ዳዊት የእግዚአብሔርን ሐሳብ የሚያካሂድ፣ ሳኦል ደግሞ ፈጽሞ የእግዚአብሔርን ሐሳብ የሚያካሂድ ሰው አልነበረም። ስለዚህ ዳዊት ሳኦል እጁ ላይ ወድቆ እንኳን መግደል ሲችል
ማሸነፍ ሲችል ምን ነበር ያለው? እግዚአብሔር በቀባው ላይ እጄ ምን አለልም አላነሳም ብሎ ምን አይነት የዋህነት ልብ፣ ምን አይነት እግዚአብሔርን የሚወድ ልብ፣ ምን አይነት ከእግዚአብሔርና ከሰው ጋር የጠበቀ ግንኙነት እንዳለው የሚያሳይ ክፍል እንደሆነ መረዳት እንችላለን። ለዚህ ነው በሁለቱ መካከል ረጅም ጊዜ ዘመን ጦርነት ሆነ ይልና የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ የሚሄድ ነበር። ወዳጆች ሆይ ዳዊት ገና በልጅነቱ ተቀብቶ ግን ረጅሙን ዘመን ያሳለፈው በስደት ሕይወት ውስጥ ነበር። ሳኦል ሲያሳድደው ነበር የኖረውና ነገር ግን በዛ በሚሰደድበት ዘመን ላይ እግዚአብሔር ለዳዊት ብዙ ነገርን እያስተማረው እንደሆነ ከቃሉ ማየት እንችላለን። ነገር ግን በሁለቱ መካከል አንድ ነገር አለ። ምን ካላችሁኝ የዳዊት ቤት እየበረታ የሳኦል ቤት ደግሞ እየደከመ መጣ ይላል። እንግዲህ ከቃሉ አንጻር ሁለት ሐሳብ ነው የምናየው። የስብከቴ ርዕስ ወይም ደግሞ የመልእክቴ ርዕስ እየበረታ የሚሄድ ትውልድ በሚል ሐሳብ ነው ዛሬ ቃሉን የምንነጋገረው። እየበረታ የሚሄድ ወዳጆች ሆይ አለመበረታት አይቻልም። መንፈሳውያን ሆነን አለመበረታት አይቻልም። መንፈሳውያን ሆነን ወደኋላ መድከም አይቻልም። ወዳጆች ሆይ ሰው በብዙ አይነት አሁን በተለይ በዚህ በዓለም ላይ ሰው በብዙ አይነት መንገድ ደክሟል። ኑሮ አድክሞታል፣ ፖለቲካ አድክሞታል፣ ረሃብ አድክሞታል፣ የዘር ፖለቲካ አድክሞታል። የተለያየ ነገር ሰው ደክሟል በብዙ ነገር ውስጥ። ሰይጣን ብዙ ሰዎችን በተለያየ ምክንያት አድክሟል። ስለዚህ ይሄ ዘመን ብዙ ሰው የደከመበት ዘመን ነው እና ሲባል ነገር ግን ከዚህ ከደከምንበት ነገር እንዴት ነው እየበረታን የምንሄደው? ወዳጆች እንድከም ወይስ እንበርታ ተብሎ ምርጫ አይሰጥም። ምክንያቱም ከመበርታት ውጪ አማራጭ የለንም። ለምንድን ነው ካላችሁኝ፣ እንዴት እንበረታለን ካላችሁኝ፣ የሚያበረታ የእግዚአብሔር መንፈስ በመካከላችን ስላለ ይሄ ለቅዱሳን የተሰጠ ተስፋ ነው። ወዳጆች አንዳንድ ጊዜ በዓለም ላይ ያሉትን በጌታ በኢየሱስ ክርስቶስ አምነው ኢየሱስን ያልተከተሉ ሰዎችን ስንመለከታቸው ብዙ የደከሙበት ነገር አለ፣ ብዙ ተስፋ የቆረጡበት ነገር አለ፣ ብዙ የዛሉበት ነገር አለ። በዛ ውስጥ የሚጽናኑበት ምንም ነገር የላቸው። ፖለቲካው ሲወጠር፣ ረሃቡ፣ የኑሮ ውድነቱ፣ የዘመን ክፋቱ፣ በእንደዚህ አይነት ሁኔታ ውስጥ ስቀን እንድንኖር የሚያደርገን የሚያበረታው የእግዚአብሔር መንፈስ ነው። ስለዚህ እየበረታ የሚሄድ ትውልድ ግድ ያስፈልገናል። ነገር ግን እየበረታ የሚሄደውን ትውልድ እስቲ እንተወውና አሁን ሳኦል ለምን ደከመ? የሳኦል ቤት ለምን እየደከመ መጣ? ታውቃላችሁ ሳኦል በጣም ጀግና ወታደር ነው። ታውቃላችሁ ከሳኦል ጋር የነበሩ ሰዎች ሁሉ በጣም ጀግና ወታደሮች ናቸው። እስራኤል በራሱ በእግዚአብሔር ተስፋ ጀግና የበረቱ ነበሩ። ታዲያ ለምንድን ነው በሳኦል ዘመን ድካም የመጣው? ለምንድን ነው በሳኦል ቤት ድካም የበዛው? ለምንድን ነው በሳኦል ቤት ሽንፈት የበዛው? ለምንድን ነው በሳኦል ቤት ውድቀት የበዛው? አሁን ዛሬ በዚህ ዘመን ሳኦል የለም። ነገር ግን ራሳችንን አይተን የደከምን በተለያየ መንገድ አለ፣ የወደቅን በተለያየ መንገድ አለ። ለምንድን ነው የወደቅነው? ለምንድን ነው የደከምነው? በቤታችን ለምን ድካም መጣ? በመንፈሳዊ ሕይወታችን ለምን ድካም መጣ? በአገልግሎታችን ለምን ድካም መጣ? በስራ ቦታችን ለምን ድካም መጣ? የእርስ በርስ ግንኙነታችን መካከል ላይ ለምን ድካም ሆነ? ሶስት ነገር ከሳኦል ቤት እንመልከት። የመጀመሪያው ከሳኦል ቤት ድካም የሆነበትን ነገር ስንመለከት፣ አንደኛ ሳኦል እግዚአብሔርን አይሰማም ነበር። ሳኦል እግዚአብሔርን አይሰማም። በእግዚአብሔር የተመረጠ ሆኖ እግዚአብሔር ጠርቶት፣ እግዚአብሔር የንግስናን ዘይት አፍስሶበት፣ እግዚአብሔር መንፈሱን ሰጥቶት፣ ግን አገልግሎት ከጀመረ በኋላ፣ ንግስናውን ከጀመረ በኋላ፣ የንግስናውን ዙፋን ከጨበጠ በኋላ የደከመው ለምንድን ነው ካላችሁኝ፣ እግዚአብሔርን መስማት አቆመ። ለዚህ ነው አንደኛ ሳሙኤል ምዕራፍ 28 ላይ ሳሙኤልም አለ እግዚአብሔር ከራቀህ ጠላትም ከሆነ ስለምን ትጠይቀኛለህ? እግዚአብሔር በቃሌ እንደተናገረ አድርጓል። እግዚአብሔርም መንግሥትን ከእጅ ነጥቆ ለጎረቤትህ ለዳዊት ሰጥቶታል። የእግዚአብሔርን ቃል አልሰማህምና። ወዳጆች የእግዚአብሔርን ቃል አለመስማት ድካም ነው። የእግዚአብሔርን ቃል አለመስማት ዝለትን ያመጣል። ብዙ ሰው ከእግዚአብሔር ቃል ርቋል፣ ከእግዚአብሔር ሐሳብ ርቋል። የእግዚአብሔርን ማንነት እግዚአብሔርን መስማት አይፈልግም።
ለዚህ በህይወቱ ላይ ድካም ሆኗል። ለዚህ በዘመኑ ላይ ድካም ሆኗል። ለዚህ በትዳሩ ላይ ድካም ሆኗል። ለዚህ የእርስ በርስ ግንኙነት ላይ ድካም ሆኗል። ሰው እግዚአብሔርን ካልሰማ፣ ሰው እግዚአብሔርን ካላደመጠ ዘመኑ ላይ የሚሆን ድካም ነው። ስለዚህ የዳዊት የሳኦል ቤት እየደከመ መጣ የተባለበት የመጀመሪያው ምክንያት እግዚአብሔርን ስላልሰማ። እግዚአብሔርን አለመስማት ያደክማል፣ ረጅም ጉዞን ይገታል። እግዚአብሔርን አለመስማት ረጅም የምንሄድበትን ያንን ከግባችን እንዳንደርስ ይከለክለናል። ተወዳጆች ሆይ ይህን ሚዲያ የምትከታተሉ ሆይ በአጋጣሚም ሆነ ተዘጋጅታችሁ መሆን ስሙኝ። እግዚአብሔርን አለመስማት ያደክማል። ያደክማል። ጸሎት ይደክማል። መንፈሳዊ ህይወት ይደክማል። ከሰው ጋር ያለን ህብረት ይደክማል። ስራ መስራት ይደክማል። ብዙ ሰው ገንዘብ ተሸክሞ ገንዘቡ ያደክመዋል። እግዚአብሔርን አለመስማት። ስለዚህ ሳኦል የደከመበት የመጀመሪያው ምክንያት እግዚአብሔርን ቀድሞ ይሰማ ነበር፣ አሁን ግን እግዚአብሔርን መስማት አቆመ። ስለዚህ እንደውም ለሳሙኤል ሲለው ምን ያለው? እግዚአብሔር ርቆኛል፣ እግዚአብሔር ጠላትም ሆኖኛል አለ። ስለዚህ እግዚአብሔርን ስላልሰማህ ነው እግዚአብሔር እንዲሆነብኝ። እግዚአብሔር ትቶኛል ካልክ እግዚአብሔር የተወ የመጀመሪያው ምክንያት ምንድነው ካለ እግዚአብሔርን መስማት አቁመሃል። ወዳጆች ትናንትና በምትኖሩበት ህይወት ላይ እግዚአብሔርን ከእግዚአብሔር ውጪ መስማት የማትችሉ ሰዎች ዛሬ ምን ነክቶን ነው እግዚአብሔርን መስማት ያቆም ነው? የድካማችን ምክንያት አንዱ እሱ ነው። ከሰዓት አንፃር ልፍተን። ሁለተኛ ሳኦል እየደከመ የመጣበት ምንድነው ሲባል እዛው አንደኛ ሳሙኤል ምዕራፍ 15:21 ላይ እንደዚህ ይላል፣ ህዝቡ ግን ለአምላክ ለእግዚአብሔር በገልጌላ ይሰዋ ዘንድ ከእርሱም የተመረጡትን በጎችና በሬዎችን ከምርኮ ውሰዱ አለው። ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። መታዘዝ ይበልጣል። ብዙ ሰው ወደ ቤተ ክርስቲያን ሊመጣ ይችላል። ገንዘቡን ሊሰጥ ይችላል። ብዙ ሰው ጊዜውን ሊሰጥ ይችላል። የተለያየ ሰው የተለያየ ነገር ለእግዚአብሔር ቤት ሊያደርግ ይችላል። መታዘዝ ግን ዋናና ተቀዳሚ ነው። ስለዚህ ሳሙኤል ሲናገረው ሳሙኤልን እንደዚህ አለው፣ ሳኦልን እንደዚህ አለው፣ ከመታዘዝ ሌላ ነገር አይበልጥም። ዋና የሚበልጠው መታዘዝና መታዘዝ ብቻ ነው። ወዳጆች ሆይ እግዚአብሔርን ከመታዘዝ ስንት ጊዜ አሳልፈን ይሆን? እግዚአብሔርን ከመታዘዝ ብዙ ጊዜ እምቢ ካልን በህይወታችን ድካም የሚመጣው ያኔ ነው። ህይወታችንን እያቀጨጨ የሚመጣው ህይወታችን ባዶ ቀድሞ በፊት እንደዚህ አስፓልት ነበርና አስፓልቶች መካከል በጣም በደርግ ጊዜ የነበሩ ትልልቅ ዛፎች ነበሩ አሉ። እና እነዚህ ትልልቅ ዛፎች ድንገት ንፋስ መጥቶ ይጥላቸዋል። ምንድነው የጣለው? ይህን የሚያክል ግንድ የሚጥል ንፋስ ከየት መጣ ተብሎ ሲታይ ውስጡ ባዶ ነው። የጣለው ንፋሱ አይደለም። ነገር ግን ይሄ ከበሩ ትልቅ የሆነና ውስጡ ግን ባዶ ነው፣ ተበዝብዟል። ወዳጆች ሆይ ብዙ ክርስቲያን በእንደዚህ አይነት ህይወት ተበዝብዘናል። ቀና እግዚአብሔርን ባለመስማት እግዚአብሔርን ባለመታዘዝ ብዙ ድካም በህይወታችን ላይ መጥቷል። እግዚአብሔር ያወራን ብዙ ነገር ኖሮ ሳለ ከእግዚአብሔር ሐሳብ ጋር ግን መስማማት አቅቶናል። ድካም ሆኖብናል። ለመጸለይ ተንበርከከን እንቅልፍ ይለናል። የእግዚአብሔርን ቃል ገልጠን ለማንበብ እንባ ይለናል። ከሰዎች ጋር ይቅር ለመባባል ድካም ሆኖብናል። ወዳጆች ሆይ ምክንያቱ ምንድነው? እየደከምን የመጣንበት እግዚአብሔርን አልታዘዝነው። እግዚአብሔርን መታዘዝ መስዋዕት ከማቅረብ ይበልጣል። መጥቶ ቤተ ክርስቲያን ላይ መባ ከመስጠት አስራት ከመስጠት እግዚአብሔርን መታዘዝ ይበልጣል ቅዱሳን። ስለዚህ የዳዊት ቤት እየደከመ መጣ። የዳዊት ቤት አቅም እያጣ መጣ። ትላንትና ዝና የነበረው ትላንትና በጦርነቱ ጀግና የተባለ ዛሬ ግን በሽንፈቱ እየታወቀ መጣ። ምክንያቱ ምንድነው ከተባለ እየደከመ የመጣበት እግዚአብሔርን መስማት አቅቶታል። እግዚአብሔርን መታዘዝ አልቻለም። ስለዚህ ሳሙኤል እንደዚህ ነው ያለው፣ ስማኝ፣ በሚቃጠል በሚታረድ መስዋዕት እግዚአብሔር ደስ የሚለው ይመስልሃልን? ብዙ ነገር ለእግዚአብሔር አንጋግተን ብናመጣ የእግዚአብሔር ደስታ መጀመሪያ እሱ አይደለም። የእግዚአብሔር ዋነኛ ሐሳብ እሱ አይደለም። እግዚአብሔርን መታዘዝ ከሁሉ ነገር ይበልጣል። ስለዚህ አልታዘዝከውም አለው። አልታዘዝከውም። አንተ እንደፈለግክ መጥተህ መስዋዕት ያልተፈቀደልን መስዋዕት እያቀረብክ ለምንድን ነው ይሄን ያደረከው? እንዴት ይሄንን ታደርጋለህ? መታዘዝ አይበልጥም? ወዳጆች ሆይ ይቅርታ እኮ ይበልጣል። ፍቅር እኮ ይበልጣል። በእግዚአብሔር ቤት ውስጥ እግዚአብሔርን ቃሉን ታዞ እንደመኖር ስኬት እኮ የለም። ስኬት የለም።
ሶስተኛው የዳዊት የሳኦል ቤት እየደከመ የመጣበት ዋነኛ ሶስተኛ ምክንያት እዛው አንደኛ ሳሙኤል 15:28 ላይ እንደዚህ የሚል ቃል አለ። ሳሙኤልም እግዚአብሔር የእስራኤል መንግስት ዛሬ ካንተ ቀደዳት፣ ካንተም ለሚሻል ለጎረቤት አሳልፎ ሰጣት። የእስራኤልም ኃይል እንደ ሰው የሚጸጸት አይደለምና አይዋሽም አይጸጸትም አለው። እርሱም በድያለሁ፣ አሁን ግን በሕዝቤ ሽማግሌዎች ፊትና በእስራኤል ፊት እባክህ አክብረኝ አለው። እንዴ የእግዚአብሔርን ቃል መስማት ትቶ እግዚአብሔር እኮ ካንተ መንግስትህን ቀደዳት እያለው ነው። እግዚአብሔር እኮ ካንተ ያንተን ሐሳብ ወሰደብህ እያለው ነው። ንስሐ መግባት ሲችል አክብረኝ፣ ይሄው ብዙ ወታደሮች አሉ፣ ይሄው ብዙ ሽማምንቶች አሉ፣ ይሄው እነዚህ ሁሉ ፊት እኔ አንድ የእስራኤል ንጉሥ ነኝ፣ ስለዚህ ክብር ይገባኛልና አክብረኝ አለው። ተወዳጆች ሆይ የራስን ክብር ፈላጊነት በሳኦል ቤት ድካም አምጥቷል። የራስን ክብር የእግዚአብሔርን ሐሳብ ከማወቅ ይልቅ የራስን ነገር መስማት። በቃ እንዴ ማጥፋትን አጥፍቻለሁ። ብዙ ሰው ስለ ይቅርታ ሲያወራ ይቅርታ የሚጠይቀው ለይስሙላ ነው። ይቅርታ የሚጠይቀው በቃ ጠይቅ ያለው ለማለት ያህል ነው። እንደዛ ነው ያለው ሳሙኤል። በቃ አጥፍቻለሁ፣ ስለዚህ አሁን ግን አክብረኝ አለው። ኖ እግዚአብሔር ካንተ መንግስት ቀደዳት እየተባለ እንዴት ነው አክብረኝ የሚባለው? እግዚአብሔር ካንተ መንፈሱን ወሰደ እየተባለ እንዴት ነው አክብረኝ? እንዴት ነው የክብር ጉዳይ እዚህ ጋር የሚወራው? የሳኦል ቤት እየደከመ የመጣበት ትልቁ ምክንያት ብዙ ነገር በቤቱ ላይ እየፈረሰ፣ ብዙ ነገር በአገልግሎቷ እየተበላሸ፣ ብዙ የእግዚአብሔር ሐሳብ ከቤቱ ርቆ፣ ብዙ መንፈሳዊነት ከቤቱ ርቆ አክብረኝ፣ እኔ እኮ ታዋቂ ሰው ነኝ አክብረኝ፣ እኔ እኮ ሀብታም ሰው ነኝ አክብረኝ፣ እኔ እኮ እንዲህ የሆንኩ ነኝ አክብረኝ፣ እኔ እኮ እንዲህ ነገር ነኝ አክብረኝ። ክብርን ከእግዚአብሔር ድምፅ ይልቅ ክብርን ፍለጋ። ወዳጆች ሆይ በዚህ ሁኔታ ሳኦል እየሄደ ቤቱ ግን እየደከመ መጣ። ወታደሮች አሉት፣ ቤቱ ግን እየተሸነፈ መጥቷል። ሲስተሙ አለ፣ ቤቱ ግን እየተሸነፈ እየተበዘበዘ መጥቷል። ለዚህ ነው የሳኦል ቤት እየደከመ መጣኝ። ተወዳጆች ሆይ አሁን ዞር ብለን ራሳችንን እንመልከት። ምንድነው በህይወታችን ላይ እየደከመ ያለው? አንዳንድ ጊዜ ወዳጆች ሆይ ጀግንነት የሚጀምር ደክም ያለው ከማለት ነው። ብርታት የሚጀምረው ደክም ያለው ከማለት ነው። ብዙ ሰው ደክሞ ሀገር ሰላም ነው ይላል። ብዙ ሰው ነገሩ ተበዝብዞበት አረ ደህና ነኝ ይላል። ወዳጆች ሆይ እግዚአብሔር ከእንደዚህ አይነት ሐሳብ ያድነን። ልቀጥል አሁንም ከሰዓት አንጻር። የዳዊት ቤት ግን እየበረታ የሚሄድ ሆነ ይላል። ዛሬ ማወራችሁ እንደ ዳዊት ቤት ነው። ቤታችሁ እየበረታ እንዲሄድ፣ አገልግሎታችሁ እየበረታ እንዲሄድ፣ ስራ ቦታችሁ እየበረታ እንዲሄድ፣ ቢዝነሳችሁ እየበረታ እንዲሄድ፣ የጽድቅና የቅድስና ህይወታችሁ እየበረታ እንዲሄድ በዚህ በዳዊት መንፈስ ነው ባርካችሁ። ለምንድነው የዳዊት ቤትስ የበረታው? የሳኦል ቤት እየደከመ የመጣበትን ሶስት ምክንያት አይተናል። እንግዲያውስ ዳዊት ሳኦል በዛ ምክንያት ከደከመ ለምንድነው የዳዊት ቤትስ እየበረታ የመጣው? ለምንድነው ዳዊት ወድቆ ያልቀረው? ብዙ ጊዜ እኮ በእኔና በሞት መካከል አንድ እርምጃ ቀርቷል ብሏል። ለምንድነው ሳይሞት የቀረው? ለምንድነው ጀግንኖ የቀረው? ለምንድነው ፓወርፉል ሆኖ የቀረው? ወዳጆች ሆይ ስለ ዳዊትም ሶስት ምክንያት ልንገራችሁና እጨርሳለሁ። የዳዊት ቤት ለምን በረታ? የመጀመሪያው ለዳዊት ምክንያቱ የመበርታቱ ምክንያት እግዚአብሔር ከዳዊት ጋር ነበር ይላል። የእግዚአብሔር አብሮነት ለዳዊት ምንም ድርድር ውስጥ የማይገባ ነገር ነው። ጦርነትም ይኑር፣ ረሃብም ይኑር፣ ማግኘትም ይኑር፣ የትኛውም ከፍታ ላይ ይውጣ፣ የትኛውም ውድቀት ውስጥ ይሁን፣ ዳዊት አንድ ነገር ይጠይቃል፣ እግዚአብሔር ከኔ ጋር ነው ወይ? ስለዚህ የዳዊት ስኬት የጀመረው ጦር ሜዳ ገብቶ ዙፋኑን ይዞ አይደለም። የዳዊት ስኬት የጀመረው፣ የዳዊት ብርታት የጀመረው እግዚአብሔር ከዳዊት ጋር ነበር ይላል። ለዚህ ነው ይህንን ቃል ሳስብ ሁልጊዜ ስለ ዮሴፍ አስባለሁ። ዮሴፍ በየትኛውም ጉድጓድ ውስጥ ይገባል። ዮሴፍ የትኛውም እስር ቤት ውስጥ ይገባል። ዮሴፍ ከዛኛው እስር ቤት ወጥቶ እዛኛው ውስጥ ይገባል። በዚህ ሁሉ ውስጥ አንድ ቃል አለ ከዮሴፍ ጋር የሚወራ፣ እግዚአብሔርም ከዮሴፍ ጋር ነበረ። ወንድሞቹ ጉድጓዱ ሲጨምሩ እግዚአብሔር ነበረ። ህልም እግዚአብሔር በልጅነቱ አሳይቶት አልተወውም። ለምን? እግዚአብሔር አስጀምሮታልና እስከ ፍጻሜው የሚሄድበት ነገር የእግዚአብሔር አብሮነት ነው። ብቻ እግዚአብሔር ከናንተ ጋር ይሁን። ብቻ የእግዚአብሔር አብሮነት ከናንተ ጋር ይሁን። እግዚአብሔር ከናንተ ጋር ካለ ፍጻሜያችሁ በክብር ነው የሚሆነው። የእግዚአብሔር አብሮነት ከናንተ ጋር ካለ ነገራችሁ እየደከመ አይመጣም። የእግዚአብሔር አብሮነት ከናንተ ጋር ካለ ድል እጃችሁ ላይ ነው። ወዳጆች ድል እጃችሁ ላይ ነው የሚሆነው። ስለዚህ ዳዊት ለምን እየበረታ ሄደ ብላችሁ የትኛውንም የመጽሐፍ ክፍል ብታጠኑ እግዚአብሔር ከዳዊት ጋር ነበረ።
ዳዊት ማሸነፍ ይችላል ተዋግቶ። ዳዊት ብዙ ኃያላን ወታደሮች አሉት። ነገር ግን ከኃያላን ወታደሮች ይልቅ ተመርኮ ይጸልያል። ጌታ ሆይ ልውጣን? ሄጄ ልዋጋን? አዎ መዋጋት እኮ ይችላል። ዳዊት እኮ ሄዶ ማሸነፍ ይችላል። ነገር ግን በእጄ የገባው ያ ኃይል አይደለም የሚያሸንፈው ብሎ ዳዊት የሚያምነው የእግዚአብሔር አብሮነት ነው ከሱ ጋር የሚሆነው። ስለዚህ ሁለተኛ ሳሙኤል ምዕራፍ 5 ቁጥር 9 ላይ እንደዚህ የሚል ቃል አለ። ዳዊትም በአምባይቱ ውስጥ ተቀመጠ፣ የዳዊትም ከተማ ብሎ ጠራት። ዳዊትም በዙሪያው ከሜሎ ጀምሮ ወደ ውስጥ ቀጠራት ይልና ዳዊትም እየበረታ ሄደ፣ የሰራዊት አምላክ እግዚአብሔር ከእርሱ ጋር ነበረና። ወዳጆች ሆይ ዙሪያችሁን አሁንም እንደ ቅድሙ ተመልከቱ። የደከማችሁትን ነገር ብቻ ሳይሆን የበረታችሁን ነገር ደግሞ ተመልከቱ። ምንድነው በህይወታችሁ ላይ እየበረታ ያለው? ምንድነው በቤታችሁ ላይ ትርፋማ እያረጋችሁ ያለው? ያንን አቅሜ ይሄን አረገልኝ ካላችሁ ሌላ ውድቀት ነው። እኔ እኮ እንዲህ እውቀት ስላለኝ ገንዘብ ስላለኝ እንዲህ እኮ ጤነኛ ስለሆንኩኝ ነው እኮ ይሄ የሆነው የምትሉ ከሆነ ተሸውዳችኋል ቅዱሳን። ምንድነው ካላችሁኝ እግዚአብሔር ከእናንተ ጋር ሲኖር ነው ነገራችሁ እየበረታ የሚመጣው። እግዚአብሔር ከእናንተ ጋር ሲኖር ነው ነገራችሁ እየጨመረ የሚመጣው። ከትላንትና ውድቀታችሁ የዛሬ ብርታታችሁ የሚጨምረው እግዚአብሔር ከእናንተ ጋር ሲሆን ነው። አንድ ነገር ለምኑ በቤታችሁ፣ እግዚአብሔር ከኔ ጋር ሁን፣ ሲከፋኝ ከኔ ጋር ሁን፣ ደስ ሲለኝ ከኔ ጋር ሁን፣ በጣም ውጤታማ ስሆን ከኔ ጋር ሁን፣ በጣም እንደገና ዝቅታ ቦታ ላይ ስሆን ከኔ ጋር ሁን። ጌታ ሆይ አንተን ከቤቴ አልጣ፣ አንተን በማገለግልበት መድረክ ላይ አልጣ፣ አንተን በህዝብ መካከል አልጣ፣ አንተን በቢዝነስ ሴንተር ላይ አልጣ። እግዚአብሔር ሆይ ከኔ ጋር ሁን በሉ። እግዚአብሔር ከእናንተ ጋር ይሁን እንጂ ነገር ይበረታል። ነገርያችሁ እየበረታ ይመጣል። ነገራችሁ ከፍ እያለ ይመጣል። ዳዊት የበረታበት የመጀመሪያው ምክንያት እግዚአብሔር ከዳዊት ጋር ነበረ። ሁለተኛ መዝሙር 51 ላይ እንደዚህ የሚል ቃል አለ። እዛው ቁጥር 10 አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስልኝ። ታውቃላችሁ ዳዊት ይህን መዝሙር የዘመረበት ሰዓት ላይ ከባድ የሚባል ውድቀት ውስጥ ነበር። ከባድ የሆነ ኃጢአት የሰራበት ሰዓት ውስጥ ነበረ። እግዚአብሔርም ትቶኛል፣ በቃ ነገሬ አበቃ ብሎ ባለበት በዛ ሰዓት ላይ ነበር ይሄን የዘመረው። እንደዚህ አለ፣ አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስልኝ። ዳዊት እየበረታ የሄደው ራሱን እያደሰ ይቀጥል ነበር። በቃ እንዲህ ሆኗል የሚሉ ስንት ሰዎች አሉ። ንስሐ ላለመግባት፣ ጌታን ይቅርታ ላለመጠየቅ፣ አጠገባቸው ያለውን ረጅም ዘመን የቆየውን ወዳጃችሁን ይቅርታ ላለመጠየቅ በቃ እንዲህ ሆኗል ብሎ ነገርን አቅልሎ የማየት። ዳዊት ግን እንደዚህ አለ፣ የቀናውን መንፈስ በውስጤ አድስልኝ። ቅንነቴን ዛሬ አጥቻለሁ። ቅንነት ዛሬ ጠፍቶብኛል። መታደስ እፈልጋለሁ። ጌታ ሆይ መታደስ እፈልጋለሁ። ቅንነቴ ከኔ ሄዷል። ትላንትና ሊገለኝ የመጣውን ሳኦልን እጄ ላይ ባስገባኸው ሰዓት መግደል እየቻልኩኝ አልገደልኩትም። ለምን? ያ ቅንነት ነበረኝ። ዛሬ ግን ቅንነቴን አጣሁ። ዛሬ ግን ብዙ ቅንነት ከውስጤ ጠፍቷል። ዛሬ ብዙ ነገር ከውስጤ ጠፍቷል። እንደዚህ ያለ ዳዊት የቀናውን መንፈስ በውስጤ አድስልኝ። ቅንነት ብዙ ሰዎች ሲጠፋባቸው አያውቁ። ዛሬም ልክ እንደሆኑ ነው የሚያውቁት። ዛሬም ትክክል እንደሆኑ ነው የሚያውቁት። ወዳጆቼ እኔና አንተ እኔና አንቺ በዚህ ይሄንን ቃል እየሰማን እግዚአብሔር መንፈሳችንን ያድሰው። እርፍ እንበል ወዳጆች ሆይ፣ ውድቅ እንበል በእግዚአብሔር ፊት። ጌታዊ ቅንነቴ ጠፍቷል። ትናንትና ብዙ ሰዎችን ይቅርታ ለማለት ችግር የለብኝም። አሁን ግን ይቅርታ የማለት አቅም አጥቻለሁ። ነገር ይለኛል በውስጤ ብዙ ቂመኛ ሆኛለሁ። እግዚአብሔር ሆይ ይህንን ነገር ከኔ አንሳልኝ በሉ። የቀናውን መንፈስ በውስጤ አድስልኝ፣ ቅንነቴን አድስልኝ፣ መንፈሳዊ ቅንነቴን አድስልኝ። ድሮ ቤትህ ነበር፣ አሁን ግን ያ ቅንነቴ ጠፍቷል። ስለዚህ አድሰኝ፣ ለውጠኝ ማለት ያስፈልጋል። ለዚህ ነው ዳዊት እየበረታ የሄደው፣ ራሱን እያደሰ ይቀጥላል። በትላንትናው ማንነት ብቻ ቁጭ አይልም። ትላንትና እኮ እንዲያርጋለሁ። ሰው ትላንት መልካም ባደረገው ነገር ላይ ዛሬ ይኖራል። ትላንት እኮ እንዲያርግላታለሁ፣ ትላንት እኮ እንዲያርግላታለሁ። ትላንትና የቆጠርከው መልካምነት እያሰብክ አይደለም። የትላንትናው ነገር አልፏል። ዛሬ ሌላ ቅንነት ያስፈልጋል። ሌላ የቀና መንፈስ ያስፈልጋል። ሌላ በውስጣችሁ የሚታደስ ሌላ ኃይል ያስፈልጋል። ለዚህ ነው ዳዊት አድሰኝ ያለው። እግዚአብሔር ከዳዊት ጋር ነበረ። ዳዊትም ራሱን እያደሰ ይቀጥል ነበር። ሶስተኛና የመጨረሻ ልንገራችሁ። ዳዊት እየበረታ ለምን ሄደ ካላችሁኝ፣ ከክብሩ ይልቅ መንፈሱን ይፈልግ ነበር። ከክብሩ ይልቅ መንፈሱን ይፈልጋል።
ልክ ቅድም እንደነገርኳችሁ ዳዊት በዛ በኃጢአት ውስጥ በወደቀ ጊዜ ትልቅ ወጥመድ ውስጥ ነበር የገባው። ትልቅ ኃጢአት ነው፣ ትልቅ በደል ነው። ስለዚህ ይህንን በደል ዳዊት በቃ እኔ እኮ ንጉሥ ነኝ ማለት ይችል ነበር። ልክ እንደ ሳኦል እንደዚህ ነው ያደረገው። በቃ አጥፍቻለሁ አለ እና አሁን ግን በእነዚህ በወታደሮች በእነዚህ በሹማምንት ህዝብ መካከል ምን በላይ አክብረኝ፣ እኔ ክብር የሚገባኝ ሰው ነኝ አለ። እንዴ ውድቀት ውስጥ ሆነ እንዴት ነው ክብርን የምትናፍቀው? ኃጢአት ውስጥ ሆነ እንዴት ነው ክብርን የምትፈልገው? ወዳጆች ሆይ ዳዊት ግን እንደዚህ አለ፣ አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ፣ ከፊትህ አትጣለኝ፣ ቅዱስ መንፈስን ከኔ አትውሰድብኝ። የዳዊት የመጀመሪያም የመጨረሻም አጀንዳው ቅዱስ መንፈስህን ከኔ ላይ አትውሰድብኝ። ዳዊት እየበረታ የሄደበት ዋና ምክንያት ይሄ ነው። ቅዱስ መንፈስ ከኔ አይወሰድብኝ። እኔ ትናንትና በጎች እየጠበኩኝ ያንን መንፈስህን ነው ማቀው። ከልጅነት ጀምሮ የማቀው ይሄንን ንግስናውን አይደለም፣ ንጉስ የሚባለውን ማንነት ያገኘሁት አሁን ነው። እኔ ከልጅነት ጀምሮ ማቀው አንተን ነው። ያ የልጅነት አምላክ፣ ያ የልጅነት መንፈስ ቅዱስ ከውስጥ አትወሰድብኝ፣ አትሄድብኝ። የትኛውም ሁኔታ ከኔ ይወሰድብኝ። ያገኘሁትን ገንዘብ ልጣ፣ ያገኘሁትን ንግስና ልጣ፣ ያገኘሁትን መጋቢነት፣ ሐዋርያነት፣ ነብይነት፣ ያገኘሁትን ገንዘብ ሁሉ ልጣ፣ ግን ቅዱስ መንፈስን ከኔ አትወሰድብኝ። ብዙ ሰው መንፈስ ተወስዶበት ዛሬም ጀግና ነኝ ይላል። ብዙ ሰው የእግዚአብሔር ክብር ከሱ ርቆ ዛሬም አለው ይላል። ወዳጆች ሆይ የለንም፣ የእግዚአብሔር መንፈስ አብሮን ከሌለ የለንም። ለዚህ ነው ዳዊት እንደዚህ ያለ፣ ቅዱስ መንፈስን ከኔ አትወሰድብኝ። እግዚአብሔር ከእርሱ ጋር ነበረ፣ እርሱንም ራሱን እያደሰ ይቀጥል ነበር። ከክብሩ ይልቅ ደግሞ የእግዚአብሔርን መንፈስ ይናፍቅ ነበር። ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ እንዲሁ አንተን ናፈቀች። በቃ የሚናፍቀኝ ንግስና አይደለም፣ የሚናፍቀኝ በእኔ ላይ ያስቀመጥከው መጋቢ የሚለው ስም አይደለም፣ ፓስተር የሚባለው ሐዋርያው የሚባለው ስም አይደለም። ናፍቆቴ አንድ ነው፣ ያንተ መንፈስ፣ አንተ ከብረ ማየት። ያኔ እየበረታን እንሄዳለን። እባርካችኋለሁ። በዚህ መንፈስ ነገራችሁ እየበረታ ይሂድ። አገልግሎታችሁ እየበረታ ይሂድ። የጀመራችሁት ነገር በስኬት ይለቅላችሁ፣ ክፉ አያግኛችሁ። እየበረታችሁ ይሂዱ። ያደከመው ይህንን ሲስተም አድክሞታል። ዓለም አድክሞናል። ዘመኑ አድክሞታል። ፖለቲካው፣ ጦርነቱ፣ ያለው ነገር ሁሉ እኛን አድክሞናል። ወዳጆች ሆይ ደክመናል። ነገር ግን አንድ በረከት ባርካችኋለሁ። ከሚያደክም ትዕቢት፣ ከሚያደክም ክብር፣ ከሚያደክም እግዚአብሔር ይጠብቀን። እየበረታን ሄዳለን። እግዚአብሔር ያበረታናል። ወዳጆች የሚበረታ ሰው ቅድሚያ የሚሰጠው ለእግዚአብሔር ነው። የሚበረታ ሰው ቅድሚያ የሚሰጠው ለአምላኩ ነው። የሚታየው ነገር ነገን ሲያይ የሚታየው አንድ ነገር ነው፣ እግዚአብሔር ከብሮ፣ እግዚአብሔር በሱ ተደስቶ ማየት። ባረኳችሁ። ዘመናችሁ እየበረታ ይሂድ። ዘመናችሁ ከለቅሶ ህይወታችሁ ይውጣ። እግዚአብሔር ከሐዘን ዘመናችሁን ያላቃችሁ። ነገራችሁ እየበረታ ይምጣ። ነገራችሁ በድል ይለቅላችሁ። ነገራችሁ በስኬት ይለቅላችሁ። የጀመራችሁት ነገር ወደ ግብ የሚደርሰው ስትበረቱ ነው። በርቱ። በእግዚአብሔር ኃይል እንበርታ። ተያይዘን እንበርታ። የምድሪቷ ነገር አጎብጦናል። ይሄ አንገታችን ጎብጧል። ቀና የምንልበት የሚያበረታ እግዚአብሔር እጅ ነው። ባረኳችሁ። እየበረታችሁ ዘመናችሁ ይለቅ። ወዳችኋለሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ። ጨርሻለሁ። ሰላም ሁኑ።